አርብ እንግዲህ ብዙ ሰዎች እንደሚሉት መልካሙ አርብ ብለው ይጠሩታል። አርብ 12 ነጥቦች አሉት። ከ12ቱ የተሻለንን እናያለን። እግዚአብሔር ከሁላችንም ጋር ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በምሕረቱ ብዛት በይቅርታው ብዛት ይህችን ጊዜና ሰዓት ዕለት ሰጥቶን ስሙን እንድንጠራ ስለሱ እንድናወራ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ ሰሞነ ሕማማትን የእያንዳንዱን ዕለት ምሳሌና ምክንያቶችን እያየን ነው። በዚህን ሳምንት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማሙን፣ መከራውን፣ ስቃዩን፣ ታምራቱን ያደረጋቸው ከነቢያትም ከአዲሳትም እንደዚሁም ከሊቃውንት ከጻፉት ከመዘገቡልን ከወንጌላውያንም ተነስተን በተቻለን መጠን እያየን እየተረዳን እንሄዳለን። ዝም ብለን አይደለም እያንዳንዷን ነገር የምናደርገውና ይህንን ነገር በደንብ እንድንረዳው ነው። የማታውቁ ሰዎች እንድታውቁ፣ የምታውቁ ደግሞ ለማታውቁት እንድታሳውቁ ነው። ዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ጥንተ ስቅለት ወይም የተሰቀለበት መከራና ስቃዩን በየዓመቱ እናከብራለን እና ይህንን የተሰቀለበትን መታሰቢያ ዕለት ስናከብር ብዙዎቻችን እንዲሁ ዝም ብለን በተለምዶ እናደርጓለን እንጂ ብዙ አናውቅምና ያንን እንድናውቅ ደግሞ እውቀት ያስፈልጋል። ቤተክርስቲያን አላት፣ የጎደላት ነገር የለም። ከዚህ አንጻር እኛም ይህንኑ እናያለን። እግዚአብሔር በቸርነቱ ሁላችንንም ይርዳን። አርብ እንግዲህ ብዙ ሰዎች እንደሚሉት መልካሙ አርብ ብለው ይጠሩታል። አርብ 12 ነጥቦች አሉት። ከ12ቱ የተሻለንን እናያለን። እግዚአብሔር ከሁላችንም ጋር ይሁንልን። አንደኛ የምንመለከተው በጸባህ በጧት በማሊዳ በጲላጦስ ፊት በሊቀ ካህናቱ ፊት በሃይማኖት ክስ በሐሰት ምስክር አቁመው የሐሰት ምስክርን አቁመው ጌታችን መድኃኒታችን ኢየሱስ ክርስቶስን ወንጀለኛ እንደሆነ አረጋግጠው ወንጀለኛ ነው ብሎ ወስነው ወደ ሕግ አካል ወደ ቤተ መንግስት እንደወሰዱት በአንደኛው ክፍላችን እናያለን። በሁለተኛው ክፍል የምናየው ደግሞ ለጲላጦስ አሳልፈው ሰጡትና በፖለቲካ ደግሞ ከመንግስት ጋር በማያያዝ ቄሳርን ተቃውመዋል በሚል ለቄሳር ግብር አትገብሩ በሚል ደግሞ እንደገና ቄሳር ጋር ወስደው ከሰሱት ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጲላጦስ ፊት ቀርቦ ተከሰሰ። የቤተ መንግስቱ እንደ ሕጋችሁ እንደ ስርዓታችሁ ብል እንደኛማ መርምረን አይተን ሕገወጥ መሆኑን ወንጀለኛ መሆኑን አይተን ተረድተን ነው ወደ አንተ ያመጣ ነው ብሎ አመጡለት። ከዛ ሶስተኛ የምንመለከተው ጲላጦስ ወደ ገሊላው ገዢ ወደ ሄሮድስ ላከውና በዚያ ተጠየቀ። ከጲላጦስ ወደ ሄሮድስ ተላከ። ሄሮድስ ጋር ሲላክ ከፍለ አገረ ገዢው እዛ ነው በሚል ተልኮ እዛ እንዲጠየቅ እዛ እንዲገረፍ የክስ ማዕት እንዲቀርብ ተደርጓል። በሌላ መልኩ 44ኛ የምንመለከተው ሄሮድስ ንቆ ወደ ጲላጦስ መለሰው፣ ጲላጦስም መረመረው ይላል። ሄሮድስ ናቀው። ሁሉን የሚያከብርን ጌታ ሄሮድስ ናቀው። ሁሉን የወደደውን ጌታ ሄሮድስ መረመረው። ሁሉን የሚመረምር ጌታ መርምሮ አይቶ ንቆ ተራ ሰው ነው ብሎ ሰውን ሁሉ አክብሮ የፈጠረውን ጌታ ንቆ እንደጣለው ሄዶ እርሱ ወደ ጲላጦስ መልሱት ብሎ አስገርፎ ሰደደው ይላል ወደ ጲላጦስ። ይሄ ከ12 ሰዓት እስከ 3 ሰዓት የሆነ ነው። 3 ሰዓት ላይ ደግሞ እንደዚህ ሆነ። 3 ሰዓት ላይ ጲላጦስም በርባንን ፈትቶ ክርስቶስን ግን ገርፎ ይሰቅለው ዘንድ አሳልፎ ሰጡት፣ ሞት ይፈረድበት ዘንድ ለመኑት ይላል። ጲላጦስ መርምሮታል።
መልሶ ወደ ሄሮድስ ላከው። ሄሮድስ ወደ እሱ ሲልክ ጲላጦስ ኢየሱስ ክርስቶስን እና ያጨካኙን አረማዊውን ሰውዬ አነጻጸረላቸው። የቱን ልፍታላችሁ ብሎ ጠየቃቸው። የቱን ልፍታ? በርባንን ልፍታ ወይስ ክርስቶስን ብሎ ሲጠይቅ ህዝቡ ሁሉ በርባን ይፈታ ክርስቶስ ይሰቀል ብሎ ጮኸ ይላል። አስተውል። በርባን እንዲፈታ ክርስቶስ ታሰረ። በርባን የተባለው አዳም ነው። አንድም ዲያብሎስ ነው። ጨካኙ ዲያብሎስ፣ አረማዊ ዲያብሎስ፣ ገዳዩ ዲያብሎስ፣ ዘማዊ ዲያብሎስ፣ ሴሰኛው ዲያብሎስ፣ ጣዖት አስመላኪ አምላኪው ራሱን አምላክ ነኝ የሚለው የሚገልጠው ዲያብሎስ ምሳሌ ነው። በርባን ያለ ርህራሄ ይጨፈጭፋል፣ ይገላል፣ ይደፍራል፣ ይዘርፋል። በሌላ መልኩ መታሰሩ በአዳም በ5500 ዘመን የታሰረው አዳም ምሳሌ መሆኑን ያሳያል ምሳሌውና በርባን ይፈታል። በርባን ይፈታልን ክርስቶስ ይሰቀል ብሎ ህዝቡ ሁሉ ጮኸ ይላል። ህዝቡ ሁሉ ጮኸ። በዚህን ሰዓት ህዝቡ ሁሉ ሲጮህ ጲላጦስ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጠበና እንደ ህጋቸው ወስዳችሁ ስቀሉት ብሎ አሳልፎ ሰጣቸው ይላል። ስድስተኛ የምንመለከተው የሚገርም ቀይ ልብስ አልብሰው የሾህ አክሊል በራሱ ላይ ደፉ። አብሮ ያደገችውን ልብስ ከላዩ ላይ አውልቀው ዘንግ አስይዘው የአይሁድ ንጉሥ የእስራኤል መሪ ብሎ ተዘባበቱበት ይላል። ተዘባበቱበት። ፍጥረታትን ፈጥሮ በክብር የሚያኖር ስንናገር እንድንደመጥ ያደረገንን ጌታ እነሱ ተዘባበቱበት፣ ተሳለቁበት፣ አፌዙበት ይለናል መጽሐፍና ይህንን ያደረጉት ፍጡራን ናቸው። ስላላወቁት ማንነቱን ስላላወቁ በሰንበት ዳነ አሉ። የሰንበት ጌታ መሆኑን አላወቁም። ሰንበትን የፈጠረ እሱ መሆኑን አላወቁም። ለእረፍት ሕግ የሰራ እሱ መሆኑን አላወቁምና ክብር ይግባውና ጌታችን ግን እንዲህም እያደረጉት ይወዳቸው ነበረ። በሰባተኛ የምንመለከተው በመስቀሉን አሸክመው ሊሰቅሉት ወሰዱት ይላል። መስቀሉን አሸክመው ርኅሩን ጌታ ጨከኑበት። ከአለት ላይ ውሃ ፍልቆ የሚያጠጣን ጌታ ውሃ ከለከሉት። ፍጥረታትን ሁሉ እጽዋትን ሁሉ በክብር በልምላሜ የሚያለብሰውን ጌታ የአብሮ አደገችውን ልብሱን ገፈፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተን ለመታደግ ለማዳን ብሎ ያልከፈለው ዋጋ የለም። ስለዚህ በማስተዋል ልናመልከው፣ ልናፈቅረው፣ ልንገዛለት ይገባል። መድኃኔዓለም ክርስቶስ ማስተዋልን ለሁላችንም ያድለን። 6 ሰዓት ላይ በጎልጎታ ቀራንዮ በተባለው የራስ ቅል ስፍራ እጅ እግሩን ቸነከሩት። ሁለት ወንበዴዎችንም በግራና በቀኝ አድርገው ሰቀሉ። አያችሁ፣ የኛ አባት የኛ ጌታ 6 ሰዓት ላይ ከ3 ሰዓት እስከ 6 ሰዓት ተፈርዶበት ተገርፎ እርጥብ መስቀል ተሸክሞ ወደ ቀራንዮ ወደ ማዕከለ ምድር ወደ ራስ ቅል ስፍራ ሄደው በዚያ ህዝቡ ሁሉ ስቀለው እያሉ እየጮሁ አይናቸው እያየ ገደሉት። መሐሪውን ገደሉት። ይቅርባዩን ጨከኑበት። ቸርነቱ የበዛውን ጌታ እነሱ ጭካኔ አበዙበት፣ ክፋትን አበዙበት። ስለዚህ በዕለተ ዓርብ በ6 ሰዓት ላይ እጅ እግሩ ተቸነከረ፣ እንደ በቆዳ ተወጥሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያፈቀረንን ፍቅሩን እንድናይ በቸርነቱ ለሁላችንም ማስተዋልን ያድለን። 9ኛ ላይ ልብሱን ለራሳቸው ተካፈሉት፣ በእጅ ጠባቡም ላይ ዕጣ ተጣጣሉ ተብሎ እንደተጻፈ ልብሱን ገፈው ዕጣ ተጣጣሉበት። 10ኛ ላይ መስቀል ላይ ሳለ ሰደቡት፣ ተፉበት፣ ሆምጣጤም አጠጡት፣ ጎኑንም በጦር ወጉት። ተጠማው ስለ ሆምጣጤ አጠጡት። በልደቱ ገና እነዛ 70 ሰገል ወርቅ፣ ዕጣን፣ ከርቤ አምጥተውለት ነበር። ዕጣን ሊቀ ካህን ስለሆነ፣ ወርቅ ንጉሠ ነገሥት ስለሆነ፣ ከርቤ ለሞቱ ለዚህ ለመከራ ቀኑ ስለሆነ ከርቤ ሆምጣጤ ደባልቆ አጠጡት ይላል ጌታ።
ተጠማው ሲል ይሄንን አደረጉ። ፍቅርን ነበር እሱ የተጠማው። ሰላምን ነበር የተጠማው። መዳንን ነበር እሱ የተጠማው። ጽድቅን ነበር እሱ የተጠማው። ርኅራኄን ነበር እሱ የተጠማው። ተጠማው ሲል እነሱ ሐሞትና ከርቤ፣ ዓለማችን ፍቅርን ተጠማች፣ አንድነትን ተጠማች፣ መቻቻልን ተጠማች፣ እርስ በራስ መዋደድን ተጠማች። የእግዚአብሔር ቤተሰቦች ልናስብበት ይገባል። ይሄ ነገር እኔም እናንተም ሁላችንም ጋር ያለ ነገር ነው። ያጣነውን ሰላም የሰላም አለቃ ክርስቶስ ለሁላችንም ይመልስልን። ስለዚህ ተጠማው በማለቱ ዕጣ ተጣጣሉበት ልብሱን፣ ሆምጣጤ አምጥተው አጠጡት። ቸሩ መድኃኔዓለም ከእንዲህ ያለ ጭካኔ ይሰውረን፣ ከሚጨክኑብንም ሰዎች በቸርነቱ ይጠብቀን። 9 ሰዓት ላይ መስቀል ላይ ሳለ ከ6 ሰዓት እስከ 9 ሰዓት ከቆየ በኋላ 9 ሰዓት ላይ ነፍሱን ስለ ሁላችንም አሳልፎ ሰጠ። ታሞ ነበረና በእኛ ፍቅር፣ ተጨንቆ ነበረና በእኛ ፍቅር፣ ተገርፎ ነበረና በእኛ ፍቅር፣ በመስቀል ላይ ታሞ ነበረና በእኛ ፍቅር የማይሞተው ሞተ። ሞትን ይሽር ዘንድ ሞተ። ሙታንን ያድን ዘንድ ሞተ። እግዚአብሔር አምላክ ወዳጃችን፣ አፍቃሪያችን፣ ታዳጊያችን፣ ታማሚያችን እስከ ሞት ድረስ ያፈቀረን ክብር፣ ምስጋና፣ አምልኮት፣ ውዳሴ ለስም አጠራሩ ይሁንልን። 9 ሰዓት ላይ እነዚህ ሶስቱ ነገር ይሄ ነገር ሆኗል። ነፍሱን በፈቃዱ ሰጥ፣ ተፈጸመ አለ። 9 ሰዓት ብለን 11 ነው ያየነው። 11 ሰዓት ላይ ዮሴፍና ኒቆዲሞስ በአዲስ መቃብር እንደ 11 ሰዓት ላይ ቀበሩት። ይህ የስቅለቱ ታሪክ በአራቱም ወንጌላውያን ተመዝግቧል። በማቴዎስ ወንጌል ምዕራፍ 26 ቁጥር 37፣ በማቴዎስ 27 61፣ በዮሐንስ ወንጌል ምዕራፍ 14 ቁጥር 53፣ እንዲሁም በማርቆስ ወንጌል ምዕራፍ 15 ቁጥር 45፣ በሉቃስ ወንጌል ምዕራፍ 22 44፣ በሉቃስ ወንጌል 23 56 ላይ፣ በዮሐንስ ወንጌል ምዕራፍ 18 ቁጥር 12 እስከ ፍጻሜ ድረስ መመልከት እንችላለን። ምዕራፍ 19 ቁጥር 1 እስከ 42 ድረስ መመልከት እንችላለን። ይሄ ሁሉ መከራና ስቃይ፣ የእሾህ አክሊል መድፋቱ፣ መገረፉ በደረቅ ሌሊት ከጸሎተ ሐሙስ ማታ 3 ሰዓት ጀምረው እስከ 11 ሰዓት ድረስ አልፎም እስከ ትንሣኤው ድረስ አራቱም ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በመተባበር የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መከራና ስቃይ ዘግበውልናል። ስለዚህ እግዚአብሔር ቤተሰቦች እንዲህ የወደደን፣ እንዲህ ያፈቀረን፣ እንዲህ ያከበረንን ጌታ እንዴት ሆን እኛ የምናመልከው? እንዴት ሆን እኛ የምንገዛለት? ስለማይነገር ስጦታው ክቡር አምላካችን፣ ቅዱስ አባታችን፣ ፈጣሪያችን፣ አስገኛችን ስሙ የተመሰገነ ይሁንልን። ፍቅሩን በልባችን ጣሙን በአንደበታችን ያውልብን፣ ያሳድርብን። ሁሌም እንድናስበው ማስተዋልን ያድለን። አሜን።